እየተማረን ግን እንደዚህ በእንደዚህ አይነት ኢንትረስት እየመጣችሁ መማራችሁ ያው ሁሉ ጊዜ የምስጋናችን ምክንያት እንደሆናችሁ እንድታቁም ጭምር ነው። በጣም ደስታለሁ። የዘንድሮን የጰራቅሊጦስ በዓላችንን ይሄ ሶስተኛ ዓመታችን ነው። ሶስተኛ ዓመታችን ነው። በሁለቱም ዓመታት በጣም እግዚአብሔር የተለያየ ቲም አስተምሮናል። ያሁኑን ሳስብ ግን በጣም ኤክሳይት ያደርገኛልና እግዚአብሔር የገለጠልን ነው የሚመስለኝ መንፈስ ቅዱስና አገልግሎት ለድሆች በሚል ነው። ይሄ መንፈስ ቅዱስ የወለደው እንዲሆን ማለት ነው። ይሄ ድሆችንም ለማገዝ አንዳንድ ጊዜ ስንሞክር ከዚህ ከኮነኔ ስሜት ይፈለቀ በቃ አለች ምንም የማታስጠራ እኔ እንዴት ይሄን የመሰለ መኪና እየነዳው ሰው በእግሩ እየሄደ ምናምን ምትል ወይ ደግሞ እኔ ቤት 15 ምግብ ነው የሚቀርበው ሰው የሚበላው አጥቶ ምናምን ይሄ ኢንጆይ አይ ዶንት ቲንክ ከእግዚአብሔር አይመስለኝም። ይሄ ዝም ብላ የመኮነን ስሜት ብዙ አታስኬድም። ኩነኔ የወለደው ወይ ደግሞ አንዴ እንትን ለማድረግ ወይ ከጽድቅ ለማግኘት ወይ ምናምን ሳይሆን ሰማው መንፈስ ቅዱስ የወለደው ነገር እንዲሆን ነው። እኔ በጣም ጥማቴ መንፈስ ቅዱስ ራሱ ምክንያቱም መንፈስ ቅዱስና አገልግሎት ለድሆች በጣም የተያያዘ ነው። በኋላ እንማራለን የሚያስተምሩ ሰዎች አሉና ጌታችንም መንፈስ ቅዱስ በእኔ ላይ ነው የጌታ እግዚአብሔር መንፈስ ከኔ ጋር ነው በእኔ ላይ ነው ብሎ ለድሆች ነው ያለው። መንፈስ ቅዱስ የወለደው ሲሆን ከኩነኔም የመነጨ አይደለም። እንዴት በቃ ምናምን አይደለም። አገር ለመርዳት በሚል ሞቲቬሽን ብቻ ያለው መንፈስ ቅዱስ የሚወልደውና እሱን ይወልደዋል በመካከላችን ብዬ አምናለሁ። እና በጣም በትልቅ አንቲሲፔሽን ነው እየጠበቅን ያለ ነው። በትልቅ ፕሪፓሬሽን ነው እየጠበቅን ያለ። ጸልዩልን፣ በአካል አንድራችሁን ቡክ አድርጉ። አይ ሪሊ ውድ ላይክ በቃ እንደው መተን ብንሰማ ኦንላይንም ያለ ነው እንደዚሁ ኢንጌጅ ብናደርግ በጣም ደስ ይለኛል። አንዳንድ በሩቅ ኦንላይን የሚከታተሉን ያሉ ከዲያስፖራ አባላት እረፍታቸውን ትንሽ እያስተካከሉ ጠጋ አድርገው መምጣት ጀምረዋል። አሁን ባለፈው አርብ አንድ የት ይሆን ያለሽ ቀስ አድርጌ አስተካክዬ የኔንም የልጆቼንም እረፍት ወደ ጰራቅሊጦስ ጠጋ አድርጌ ከአውስትራሊያ ነው የመጣሁት ብላኝ አወራች አለሽ እንዲህ ዛሬ እስቲ እሺ እንደምን ብናየው በጣም አሪፍ ነው እኮ ምናልባት ከሩቅ ስለመጣ አውስትራሊያ በጣም ሩቅ ነው አልደርስም ሲሄድ አውስትራሊያ ብዙ ጊዜ እና ልጆችን ይመጣሉ እኔም ትንሽ አስጠግቼ ምናምን ብላ መጣ ነበረ እሷ ምናልባት ከመጣች ብዬ ነው። ሌላ እህታችን አንድ ከዴንቨር የመጣች አለች። እሷም እንደዚህ ጠጋ አድርጋ ይመስለኛል የመጣችው እህታችን ሳሮን ከዴንቨር ነው የመጣችው። ግን እሷን ሪሊ እንኳን እንዳመጣች እንድንላት ማስበው ያው ታውቃላችሁ እኛ የኢኩዊፕ ሚዲያ ኢንተርናሽናል ኢንኮርፖሬትድ ሆኗል በአሜሪካ ሀገር እንደ ነን ፕሮፊት ማለት ነው። እና እሱን ማቋቋም ከባድ ስራ ነበረ። እሱን መምራት አሁንም በጣም ከባድ ስራ ነው። እና በማቋቋሙ ሂደትም በጣም የደከመች እህት ነች። አሁን በመምራቱም በጣም እየደከመች ያለች እህት ነች። እሷም ትንሽ ለመቀላወጥ ጰራቅሊጦስን ጠጋ አድርጋ ምናምን ወደዚህ መጣለች። ሳሪ ተነሽና አንዴ እንኳን እንዳመጣሽ ብንልሽ በጣም ጥሩ ነው። እግዚአብሔር ይባርክሽ። ስለ አገልግሎትሽ በጣም ስለ ትጋትሽ በጣም በብዙ ትጋት ነው የምታገለግለን። በጣም በብዙ ትጋት ብዙ የአስተዳደር ነገር የሂሳብ ነገር የምናምን ነገር እኔ እንኳን የአሜሪካውን የኢትዮጵያውን አላውቀውም። እና በጣም ብዙ ተሸክማ የምታገለግል ታንኪ ሶ ማች ስለመጣሽ እግዚአብሔር ይባርክሽ። እና ትልቅ ነገር ነው እየጸለይን እኛም ራሳችን ቡክ አድርገን በደንብ እንድንካፈል ኢንካሬጅ ለማድረግም ጭምር ነው። ዋናው ርዕሰ ጉዳያችን ዛሬ ግን ትምህርተ ክርስቶስ ነው። ወደ እርሱ እንሄዳለን። ባለፈው ሳምንት ትንሽ ኢንትሮዳክተሪ ነገር መግቢያ ነገር የኢየሱስ ክርስቶስ ትምህርት የክርስትና ማዕከላዊ ነገር ነው። ክርስትና ሌላ ወንጌል የለውም። መልእክታችን ሌላ ነገር የለውም። ኢየሱስ ክርስቶስ ነው እና በክርስቶስ ላይ የተመሰረተ ነው እምነታችን። ይሄ ዶክትሪን ሌሎችም ዶክትሪኖች ወሳኝ ናቸው፣ ግን የክርስትና ማዕከል ነው፣ የእምነታችን ማዕከል ነው። ይሄ ከተነካ መሃሉ ተነካ ነው። ባይ ዘ ወይ ይሄ ከተነካ መሃሉ ተነካ ነው። ክርስቶስ ከተነካ በአንድ የክርስትና እንቅስቃሴ ውስጥ በቃ መሃሉ ተነክቷል። አንዳንድ ዳርዳር የሚነኩ ዶክትሪኖች አሉ፣ ጥቃቅን ልዩነቶች ያሉን ማለት ነው። ዳርዳር ስል እና ብንለያይም እንኳን ተቻችለን መኖር የምንችላቸው አንዳንድ ጥቃቅን ኢን ዘ ሴንስ ያን ያህል መዳናችንም ላይ ህብረታችንም ላይ ችግር የማይፈጥሩ ጸጋ የምንሰጣጠባቸው ዳርዳር ያሉ አንዳንድ እኮ አስተምህሮች አሉ። ጠርዝ ላይ ናቸው። ኢትስ ኦኬ እና እናንተ ይሄን ታምኑ ይሆናል እኔ ይሄንን አምን ይሆናል ብለን አንድ ላይ ቁጭ ልንል እንችላለን። እነሱ ዳርዳር ናቸው። ክርስቶስ ግን መሃሉ ነው። ክርስቶስን ካስደፈረ የክርስትና እንቅስቃሴ ዜሮ ነው፣ ባዶ ቀፎ ነው። መንፈሳዊ እንቅስቃሴ የሚመስል ነገር ሊያሳይ ይችላል። እንቅስቃሴ ያለው ሊመስል ይችላል። ሊደንስ ይችላል፣ ሊጨፍር ይችላል፣ ሊያሸበሽብ ይችላል። whatever you do ባርክ ሊያረግ ይችላል። ባዶ ነው፣ ዜሮ ነው። ኢየሱስ ከሌለ ዜሮ ነው። የእምነታችን አለቱ እሱ ነው። እንኳን የኛ በብሉይ ኪዳን እንኳን አለታቸው ኢየሱስ ነበር።
አይናቸው ተከፍቶ አዩት አላዩት ይከተላቸው ከነበረ አለት ጠጥተዋልና ይላል ቅዱስ ጳውሎስ ምዕራፍ 10 ላይ አንደኛ ቆሮንቶስ። ኢየሱስን እኮ ነው ይከተላቸው ከነበረ አለት ጠጥተዋልና ያም አለት ክርስቶስ ነበር ይላል። ኢየሱስ ክርስቶስ አለታችን ነው፣ መሰረታችን ነው። መቼም ቢሆን አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብ ይሻሉ። እኛ ክችች ያለነን ደንበኛ ተኮር አይደለንም። ክርስትና ወንጌል ደንበኛ ተኮር አይደል። ካስተመር ሰርቪስ የለም in the gospel ክራይስት ሰርቪስ ነው ያለው። ቢመረን ቢያረገን ቢጣፍተን ይሄ ነው። ደንበኛ የሚመርጣው ወንጌል የለም። ኦልሬዲ ተመርጧል። እግዚአብሔርም ከሰማይ ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ተናገሩ ፕሊዝ ስሙት። this is a determination። የሃይማኖት ሰዎች በዙሪያ ነበሩ። በጣም ብዙ ህዝብ የተሰበሰበበት ነው። በባህረ ዮርዳኖስ ነው። ህዝብ ተሰብስቦ ነው። ህዝብ ተሰብስቦ አስደናቂ ሰዎች ምናልባት እንትናም እንዳለው ዮሐንስ መጥምቁም እንዳለው በጣም አስደናቂ ሰዎች በዚያ በዙሪያው ባሉበት እግዚአብሔር አብ ከሰማይ ሆኖ የነገረን አንዱን ብቻ ነው። that's why አንዱን ብቻ የምንለው እንትናንም ስሟቸው አላለም። he didn't ከእርሱ ጋር ደርባችሁ እንትናንም ስሙ አላለም። ሐዋርያቱንም እንትኑንም ከእሱ ጋር ደር አላለም። ሐዋርያቱን የሰማናቸው ስለ እርሱ ስላወሩን ነው። ነቢያቱን የሰማናቸው ስለ እርሱ ስላወሩን ነው። መጽሐፍቱን ያመናቸው ስለ እርሱ ስላወሩ ነው። he said እርሱን ስሙት ዳን። እግዚአብሔር በሌላ በምንም አይገረምም። እኛ ልንደሰት እንችላለን፣ እግዚአብሔር አይገረምም። እሺ ወንድሞች እናቶች፣ አንዳንድ ሪቫይቫሎች ሰው ያስደስታሉ፣ እግዚአብሔር ያዝንባቸዋል። ሪቫይቫል መሰል ነገሮች they're not genuine revivals። ከዚህ ጀምራለሁ እያላሰብኩ ነበር። ሰው ታጡ እንግዲህ ምን አለበት አንዳንድ ጊዜ እንደ ከርሞ ከእግዚአብሔርም ደግሞ ሕግጋቱን ተቀብሎ 40 ቀናት ነው የቆየው። እንደ ኢያሱ ተራራው አጋማሽ ላይ ነበር። ህዝበ እስራኤል በዚያን ጊዜ ሪቫይቫል ላይ ነበር። if you want ይደልቀዋል። በሉ ጠጡ፣ ሊዘፍኑም ተነሱ። ጥቅስ እዛ ላይ ነው የመጣው። ምክንያቱም ቀለል ያለ አምላክ ፈጥረው ነው። ሃይማኖት እኮ ነው ባይዘው ወይ ሪቫይቫል ያልኩ ለዛ ነው። it's a religion ግን ምንድነው ከበድ ያለውን ከባዱን አምላክ ከብዷቸዋል። ወደ ሙሴ አንተ ተናገረን፣ በቃ እሱ ግድ የለም አንተ እኛ አንየው የሚያስብለው አለ። እሱ በእርሱ ስትለካ አለ በጣም ከባድ የሆነ ካቦድ ነው ራሱ መገኘቱ ስሙ ከባድ ማለት ነው። ባይዘው ዕብራይስጡም ልክ እንደ አማርኛው ነው። ከባድ ማለት ነው፣ ካቦድ ነው። አንተ ተናገረን እሱ አይናገረን ምናምን የሚሉት አምላክ ታዲያ ሙሴ በሄደበት ጊዜ they kind of opportunity ያገኙ እና እባክህ ቀለል ያለ ለኛ የሚመች ካስተመር ቤዝ ሃይማኖት ፍጠርልን አሉት። አሮንን ደንበኛ ንጉስ ነው ለሱ መጡ። they said በቃ ሙሴ ምን እንደነካው ማናቀም I think ሞቶልናል ብለው ሳይገላገሉ ማይቀር ሙሴ ምን እንደነካው አናቀም ቆይቷል በጣም እና በቃ ሪሊጅን ፍጠርልን፣ እምነት ፍጠርልን፣ ሃይማኖት ፍጠርልን፣ አምላክ ፍጠርልን አምጡ አላቸው። በራሳቸው ገንዘብ ሰብስቦ አምላክ ሰራላቸው። አሁን ይኸው በዘመኑ እንደሚደረገው እኮ ነው። በእኛው ብር እኮ ነው የሚሰሩት አምላኩ። እግዚአብሔር ከግብፅ ያስወረሳቸውንና እድሜ ዘመናቸውን የለፉበትን ሂሳብ ከፍሏቸው እድሜ ዘመን 400 ምናምን ዓመት የገበሩትን በባርነት ስለሆነ በደሞዝ ስላልሆነ በባርነት ስለነበረ እግዚአብሔር የጀስትስ አምላክ ስለሆነ ዝም ብላችሁ ውሰዱ አላቸው። ሊያወጣቸው ሲል ሰብስቡ በቃ ወርዱ ተበደሩ ምናምን አድርጎ አምጡ ተዋሱ ምናምን ይወስፔንግዜም እኮ በቻለው መጠን በነፃ ነው መከራ ሲገብሩ የነበሩት። አስተበሰ እግዚአብሔር የከፈላቸውን እግዚአብሔር አምላክ የሰጣቸውን ብርና ወርቁንና ጌጣጌጡን ጉትቻችሁን አምጡ አላቸው። አምጡ ብሎ ከሚጀምር ነገር መጠበቅ አለባቸው። እውነት እምነት እንድሰጥ ስጠኝ ትራንዛክሽናል ነው። በከንቱ ተቀበላችሁ በከንቱ ስጡ። እምነት አምጡ ብሎ ከጀመረ በቃ እንትን አለ። አምጡ አላቸው፣ ሰጡት፣ ሰራላቸው። አቅማቸው የሚችለውን አምላክ ሰራላቸው። ካስተመር ቴለር ሜድ ወረድ ያለ የማይኮንን የሚያስጨፍር አቧራ የሚያስጨስ ወንበር የሚያሰብር የሚያሳብድ ሰራላቸው ማለት ነው። ኤክሳይትድ በቃ ከግብፅ ምድር ያወጡ አማልክት ምናምን እያሉ ደግሞ ባይዘው እንዴት እንደረሱት እግዚአብሔርን ባንዴ ያንን ካቦድ ከግብፅ ምድር ያወጣ አማልክቶች እነኝና አማልክ ጠጃ በኋላ
ሰማ። ተራራው ላይ ሆነ ሙሴ ሰማው። ያምታታል። አንዳንድ ጊዜ ሪቫይቫል ነው አይደለም፣ ያምታታል። እግዚአብሔር ማዕከል ያልሆነበት ሪቫይቫል ከፈለጋችሁ እሱ ነው። እላይ ሆኖት አሸተተው ከርቀት። ይሄ ነገር የድል ነሽ ድምፅ አይመስልም። ይሄ ድምፅ ይሄ የግልሙትና ድምፅ ነው። አሸተተው ከርቀት እንጂ ሪቫይቫል የሚመስል ነገር ነበር። እግዚአብሔር ሚኒማይዝድ ሆኖ ማለት ነው። ክርስቶስ ሚኒማይዝድ ሆኖ ጉባኤ ሊሞቅ ይችላል፣ ሊሰፋ ይችላል፣ አቧራው ሊጤስ ይችላል። የለበትም። እግዚአብሔር የሚገረመው ልጁ ሲከብር ብቻ ነው። መንፈስ ቅዱስ ራሱ ጰራቅሊጦስ እየመጣ ለመንፈስ ቅዱስ እኮ ጌታችን ሲናገር ይመጣል። መንፈስ ቅዱስ አንድ ስራ እኮ ነው ይሰራል ያለው። ይመጣና ያከብራቸዋል አይልም። that's what we think። ብዙ ጊዜ መንፈስ ቅዱስ አከበረኝ ነገር ነው የምንለው። that's not the primary concern። የእግዚአብሔር ፕራይመሪ አጀንዳ እኛ አይደለንም። ሶሪ አይደለንም። we're not። የእግዚአብሔር የኦርቢቱ ማዕከል እኛ አይደለንም። እሺ ፕላኔት ሁሉ የሚሽከረከረው በእኛ ላይ አይደለም፣ በልጁ ላይ ነው። ይሰድ መንፈስ ቅዱስ ይመጣል ያከብረኛ። መንፈስ ቅዱስ ለምን ይመጣል? ያከብረኛ። እና እግዚአብሔር እኛን አያከብረንም፣ አይነካንም፣ አይባርከንም፣ እንትና ያደርገናል። ግን እሱ ይቅርታ የፋብሪካ ቃል ነው ይሄ። ተረፈ ምርት ነገር ነው እኛ የምናገኘው። ባይ ፕሮዳክት። ኢየሱስ ከፍ ሲል ሲከብር አለው። ኦፍ ኮርስ ከፍ ከፍ አለ። ምርኮን ማረከ ሰጠ እኮ ነው ሰጠ። ከዛ ከፍ ከፍ ለመደረግ ተሞከረ እኮ አይደለም። እሱ የእግዚአብሔር ስራ አይደለም። እግዚአብሔር ሲሰራ እንዴ ነው? ከፍ ከፍ አለ፣ ምርኮን ማረከ ሰጠ። it's a by product። እኛ ከፍ ማድረግ ነው፣ እሱ ከፍ ማድረግ ነው፣ እሱን ማሳየት ነው። ሶ ሴንትራል ነው ይሄ ዶክትሪን። ይሄ ከተነካባችሁ ምርኮ ተወሰደባችሁ፣ ባዶ ቀፎ ነው። አንዳንድ ጊዜ አሁን ሰሞኑን ብሉይ ኪዳን ሳነብ አንዳንድ ጊዜ እስራኤል በጣም ያሸንፍ በነበረበት ጊዜ የከበሩ ከወርቅ የተሰሩ የጦር መሳሪያዎችና ጋሻዎችን በቤተ መቅደስም ያሉ ነገሮችን ያስማርኩና አስማርከው ወስደው ግን ባዶ እንዳይሆን በሌላ ይተኳቸው ነበር። ሪፕሌስመንት ከወርቅ የተሰራውን ጋሻ በሌላ ለመተካት ይሞክራል። አስማርካችሁ ለመተካት አትሞክሩ። አንዴ ከተማረክን ኢየሱስን ከተማረከ እጃችን ከወሰደ ጠላት በቃ ባዶ ነን። አይፈራም። በነገራችን ላይ ክራይስት ማዕከል ያልሆነበትን ነገር አይፈራም። እኔ ውጊያውም ቀነስ የሚል ነው የሚመስለኝ። ምን ችግር አለው? ዋናውን ምርኮ ከወሰደ፣ ዋናውን ጋሻችንን ከወሰደ፣ የወርቅ ጋሻችን ኢየሱስ ነው። አሁን የኛ የወርቅ ዘንጋችን እሱ ነው። መግቢያችን እሱ ነው። ዋናውን ማለት ነው። this is very central እና ለዚህ ነው እዚህ ላይ መቆም አለብን የሚለውን ለማሳየት ነው። ለጸለይ አጭር ጸሎት እግዚአብሔር እንዲያስተምረን። እግዚአብሔር ሆይ እሱን የበለጠ እንድታውቁት የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ብሎ ጳውሎስ የለመነው ልመና ነው የዚህ ምሽት ልመናችን። የበለጠ እንድናውቀው ጌታችን ሆይ የጥበብና የመገለጥ የእውቀት መንፈስ ይለቀቅልን ጌታ ሆይ። በመንፈስህ አስተምረን ጌታ ሆይ። እነኚህ ነገሮች የምር ናቸው፣ የዘላለም ህይወት ናቸው። እግዚአብሔር አባት ሆይ የዘላለም ነገር ናቸው። አንተ ራስህ እንድታበራልን እጸልያለሁ። እኔ እንደ መሳሪያ በፊትህ እቆማለሁ። በእኔ ውስጥ እንድታልፍ ራሴን በፈቃደኝነት እሰጥሃለሁ። እግዚአብሔር አባት ሆይ የህዝብ ልብ የተከፈተ ይሁን። እዚህ ያለነውም ኦንላይን ያሉትም ጌታ እግዚአብሔር ሆይ እባክህ ክፈተው፣ ልባችንን መንፈሳችንን ክፈተው። እንደምትናገረን መኖር የምንችልበትንም ጸጋ ለእያንዳንዳችን እንድትሰጠን እንጸልያለን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። የዛሬው ትኩረታችን ማስታወሻ ለምትይዙ ኢየሱስ ማን ነው ነው። ኢየሱስ ማን ነው? መጽሐፍ ቅዱስ ምን ያስተምረናል ነው። ክፍል 1 ዛሬ ነው። ዛሬ መለኮታዊ ማንነቱ ላይ ለማትኮር እንሞክራለን። የሚቀጥለው ሳምንት ስንገናኝ ደግሞ የሂውማን ሰዋዊ ማንነቱን ለማየት እንሞክራለን። ኢየሱስ ማን ነው? ክፍል 1 ነው ዛሬ። ሉክ አሁን ባለፈው ሳምንት ካስታወሳችሁ ቦዝ ማቴዎስ 16 ያ ወሳኙ መገለጥ ያለው ነው። ስለዚህ ወሳኙ መገለጥ ኢየሱስ ነው ያለው። ይሄ በጣም የሚያስገርም መገለጥ ነው ያለው ማለት ነው። ስጋና ደም አልገለጠልህም ያለው ማቴዎስ 16 ይላችኋል። እንደዚህ ደስ ትሉ ደስ ይላል። ማቴዎስ 16 ይሄ ስጋና ደም አልገለጠልህም አስደናቂ መገለጥ ነው። በኋላም ራሱ ጌታችን አመስግኗል። ይሄን ከአዋቂዎች ከጥበበኞች ሰውረህ ስለገለጥክላቸው ለእነኝህ ልጆች አመሰግናለሁ። በጣም ወሳኝ መገለጥ ነው እና ያ መገለጥ ምንድን ነው? ለምሳሌ ካስታወሳችሁ ኢተርናል ላይፍ እዚህ ላይ የተመሰረተ ነው። የመንግስተ ሰማያት መክፈቻ እዚህ ላይ የተመሰረተ ነው።
እና ምንድነው እንትኑ ጌታችን ምን አለ? ሰዎች የሰውን ልጅ ማን ይሉታል አለ። ኢትስ ቬሪ ኢዚ ሰው የሚለውን አስተያየት ለመስጠት እኛም ራሱ ዝግጁ ነን። እንትኖች እንትን ይላሉ፣ እንትኖች እንትን ይላሉ፣ እኛም ራሱ ዝግጁ ነን። በኋላ ጌታችን አዞረውና ወደ እነርሱ እናንተ እኔ ማን እንደሆንኩ ትላላችሁ አለ። እና ጴጥሮስ የሰጠው መልስ ሲላችሁ እንደሆነ ኮምባይንድ ነው፣ አንድ ላይ ኮምባይንድ ነው። ምን አለ? አንተ ክርስቶስ መሲህ ሰው ክራይስት ነፃ አውጪው፣ አንተ ክርስቶስ ደግሞስ የሕያው እግዚአብሔር ልጅ። ክርስቶስ ሰዋዊ ማንነቱን አመላካች ነው ብዬ አምናለሁ። የእግዚአብሔር ልጅ በኋላም እንደምናየው መለኮታዊ ማንነቱን ፍጹም ሰው ፍጹም አምላክ። ይሄ እምነት አስደናቂ ነው። ጌታችን የተደነቀበት እምነት ይሄ ነው። አንተ ክርስቶስ ነህ፣ የሕያው እግዚአብሔር ልጅ ነህ። ሶ ዩ አር ሂውመን ዲቫይን፣ የሂውመን ዲቫይን ክራይስት ማለት ነው። ጳውሎስንም አንስተን ነበር ሮሜ 1 ላይ ሴንተር ነው። ሮሜ ምዕራፍ 1 ላይ ቁጥር 3-4 ላይ ያለው እና ይሄ ወንጌል ስለ ልጁ ነው የሚለው ማለት ነው። የእግዚአብሔር ልጅ ያደርገዋል ዲቫይን። ይሄ ወንጌል ስለ ልጁ ነው፣ እሱም ጌታችን ኢየሱስ ክርስቶስ ነው ይልና በስጋ የሚለው ሂዝ ሂውመን ዲሴንደንስ ነው። ስጋ የሚለው ሌላ ነገር የለውም፣ ሌላ ትርጉም። ስጋ በጣም ብዙ ጊዜ ከአሮጌው ባህሪ ጋር ከምናምን ስለሚገናኝ እንዳያምታታችሁ ወንድሞች እናቶች፣ አኮርዲንግ ቱ ሂውመን ከሰው ተዋረዱን ስንመዘው ዘሩን ከዳዊት ነው ሰው፣ ግን ደግሞ የእግዚአብሔር ልጅ ነው። ትንሣኤው የገለጠው የእግዚአብሔር ልጅ ነው። was human and divine። ይሄን በጣም በስርዓት ማወቅ በጣም ያስፈልጋል። እና ቶሎ ብዬ አንዳንድ ነገር አሳያቸዋለሁ፣ ግን በስርዓት it's a very important doctrine። ኢየሱስን ደግ ሰው ነው ብሎ የሚያምን ሰው አለ፣ ጥሩ አስተማሪ ነበር ብሎ የሚያምን ሰው አለ፣ አሪፍ ነብይ ነው ብሎ የሚያስብ ሰው አለ። መቼም ከሰው ለየት ያለ ብሎ የሚያስብ በቂ አይደለም። ይኸውልህ በቂ አይደለም። አሪፍ ሰውማ ብለውት ነበር ደቀ መዛሙርቱ። ራሱ እኮ አላስቆማቸውም። ኤርሚያስ ነው፣ ኤርሚያስ እኮ አሪፉ ነብይ ነው። ባይዘው ሕዝቅኤል ነው፣ ኤርሚያስ ነው፣ ዮሐንስ መጥመቁ ነው፣ ኤልያስ ነው። እሱ አይ ከዛ በላይ ነው ኢየሱስ። የትኛው መገለጥ ነው የሚያድነው? ክርስቶስ ሰው፣ የሕያው እግዚአብሔር ልጅ ዲቫይን፣ የዳዊት ልጅ ሰው፣ የእግዚአብሔር ልጅ ዲቫይን። ይሄ እምነት ነው የሚያድነው ብለን እናምናለን። ባይዘው አይ ቲንክ ዮሐንስ ወንጌል ምዕራፍ 20 ላይም ይህንን ይናገራል። ኢየሱስ ክርስቶስ ያደረገው ብዙ ነገር አለ። ይህንን መርጬ የጻፍኩላችሁ ኢየሱስ እርሱ ክርስቶስ መሲህ የእግዚአብሔር ልጅ መሆኑን እንድታምኑ አምናችሁ የዘላለም ሕይወት እንዲሆንላችሁ። how important this ሙሉ መገለጥ የኢየሱስ በጣም ያስፈልጋል። ለማያምነው የሚያድነው እምነት እሱ ነው። ለምናምን ግን ወንድሞቼ እስካሁን ድረስ አሰላስል ነበር። ይሄን ለምናምን ራሱ የእምነታችን ፋውንዴሽን ስለሆነ የኢየሱስን ማንነት ማወቅ በጣም ያስፈልጋል። አንደኛ ሴንስ ኦፍ ኮንፊደንስ እኮ ጥሩ ነው። እንኳን ክርስቲያን ሆንኩኝ እኮ በጣም ጥሩ ነው። ባይዘው ሲዘመር ቅድም እንኳን ክርስቲያን ሆንኩኝ። ይሄን ማለት የሚጨንቃቸው ሰዎች አሉ። ዋይ የሚያምታቱ ነገሮችን ስለሚሰሙ ያመንኩትን አውቃለሁ ያስፈልገዋል። ይሄ ኮንፊደንስ ያመንኩትን አውቃለሁ። የኢየሱስ ክርስቶስ መለኮታዊ ማንነት፣ የኢየሱስ ክርስቶስ ሰዋዊ ማንነት። አንዳንድ ጊዜ ሰዎች ያምታቱ ነው። ሰው አይደለም ወይ? ባለፈው እንዳነሳውላችሁ ማለት ሰው አይደለም ወይ? ተኝቶ የለም ወይ? እርቦት የለም ወይ? ምናምን ነው አይደለም ወይ? እንዴት አምላክ ነው ትላለህ? ምናምን የምታታብን ሳይሆን የቻልነውን ያህል ገልጠን የምናመልክ ኮንፊደንስ ያለን። ሁለት ጥቅስ የጠቀሰ ሁሉ የሚያምታታው እምነት እኮ አሸዋ ላይ የተመሰረተ ነው። ሁለት ጥቅስ እኮ። ለዚህ እኮ ነው አሁን የወንጌል ጠላቶች መጽሐፍ ቅዱስ ማጥናት ጀምረዋል። ከኛ በላይ ይሰብካሉ በተምታታ መልኩ እና እስኪ ግራ አጋባህ። እና ደግሞ በየቤታችን በስልካችን ላይ ይመጣሉ። አትሊስት ሁሉን ነገር መመለስ ባልችልም ያመንኩትን ግን አውቃለሁ። አይ ኖ ሂም። ማንም ሊያምታታው የማይችል መሰረት ላይ እግዚአብሔር ይትከላችሁ። አይ ኖ ይሄ በእውቀት ላይ የተመሰረተ ብቻ ሳይሆን፣ በእኛ ማሰላሰል ላይ የተመሰረተ ብቻ ሳይሆን፣ በመንፈስ ቅዱስ መገለጥ ላይ ደግሞ የተመሰረተ ፕላስ ለኮንፊደንስም ይጠቅማል። እኔ አሁን ልገባ ስለሁሉ ሳሰላስለው የነበረው ግን እንደው አሁን እኮ ዝም ብለን ያለ ነው ክርስቲያኖች ስለማናውቀው እኮ ነው። እውነት ብናውቀው እኮ ውልቅልቃችንን የሚያወጣ ማንነት ነው ያለው። ብትንትናችን የሚያወጣ ነፍስም አልቀረልኝ የሚያስብል ትጥራቸዋለች። ሳባ ንግስት የምትባለዋ የሶሎሞንን ጥበብ ለማድነቅ ሄዳ
የቤተ መንግስቱን አደረጃጀትና ቢዩቲ የተጠቀመችበት ቃል አማርኛው በጣም ያስደስተኛል። ነፍስም አልቀረል ኦቨርዌልምድ። አዲስ ኪዳን ምን ይለናል? ከሶሎሞን የሚበልጠው በዚህ አለ ይላል። ለምንድን ነው እኛ ነፍስ የቀረልን? ቢኮዝ ዊ ሃቭንት ሲን የቤተ መንግስቱን ውበት። እንደ እግዚአብሔር እኮ የሆነ ነገር እኮ ሊያደርገን ያስፈልጋል ወገኖች። ምንድን ነው መድኃኒቱ? እኔ የጸለይኩት ዛሬ ለምንድን ነው ዝም ብለን ያለ ነው ማለት? ለምንድን ነው ነፍስም አልቃ? እኛ እኮ በጣም እኮ ነገሮቻችንን ጠብቀን ያለ ነው። ብትንትናችንን እኮ ያወጣል። ስለ እርሱ ሁሉን ተጎዳው and I'm happy ያስብላል። and I rejoice ሁሉን አጣው ስለ እሱ and I rejoice ያስብላል። ምንድን ነው ልዩነቱ? ማወቅ ማየት። አንድ ያውቀው የነበረ ግን በጣም ያወቀው ሰው የሆነውን ላሳያችሁ። ዮሐንስ ራዕይ ምዕራፍ 1 ላይ ሄዱ። እሱን እንደዚህ ካረገኛን እንዴት እንደዚህ ሳንሆን እንሞታለን? ጓደኛው ሊትራሊ ጓደኛው ነው ዮሐንስ ማለት። ጌታችን ስንት ደቀ መዛሙርት ነበሩት? ድምጻችሁ ሰማሁ እኮ ደስ የሚለኝ ነው። 12 ነበሩት። 12ቱ ነበሩ። ከ12ቱ በጣም ጠጋ ያሉት ስንት ነበሩ? 3 ነበሩት። ጌታችን ማን ነበር ስማቸው? ዮሐንስ፣ ያዕቆብና ጴጥሮስ። እነኚህ ተራራ ላይ ይዟቸው ይሄዳል። ባዛኛው እንትን ያደርጋል። ከነኚህ ከ3ቱ በጣም ጠጋ ያለ ሰው ያለ አይመስላችሁ? ማን ነው? ዮሐንስ እኮ ዘፈር the closest። እንደው አንዳንድ ዲፕ ሚስጥር ሲያምራቸው እሱን የሚልኩት ነው የሚመስል። ደረቱ ላይ የተጠጋው መጨረሻው ራት ላይ ደረቱ ላይ የተጠጋው እሱ ነው። ከዮሐንስ በላይ ማን ያውቀዋል? ከዮሐንስ በላይ ማን ያውቀዋል? ጌታችን ቤተሰቡን እንኳን አደራ ያለው ለዮሐንስ ነው። እናቱን በተለይ ቬሪ ትረስትድ መሆን አለበት። ባይ ዘ ወይ ልጅ ሊሄድ ሲል እናቱን አደራ ካለ ለአንተ መርጦ you must be very close family መሆን አለበት። ለማንም አይተውማ። ጌታችን የመጀመሪያው ነው። የቤቱ ኃላፊ ነው። መሄዱ ነው፣ መሞቱ ነው። እናቱም እዚያ አለች በዚያ ስቃይ ውስጥ እና እነሆት እናት ሜክ ሹር አደራ ያለው ለሱ ክሎዝ ፋሚሊ ነበር። እስቲ ተመልከቱ ብትንትኑን ሲያወጣው ማለት ነው። ዮሐንስ ራዕይ ምዕራፍ 1 ቁጥር 9 ላይ ሂዱ። መጽሐፍ ቅዱስ አላችሁ ባይዘ ወይ እየተረፉ ካሉ አይ ዶንት ኖ እየረሳን መውሰድ እየረሳን ነው እንጂ እኔ ኢንቴንሽናል አይመስለኝም፣ የእውነት አይመስለኝም። ግን አንዳንዶቹ ሄደዋል። ካገኛችኋቸው አምጧቸው። እሺ እውነት አይ እኔ ኢንቴንሽናል የእውነት አይሆን። ግን አንዳንድ ጊዜ መጽሐፍ ቅዱስ ይዤ የመጣሁ ሊመስለኝ ይችላልና ይዤ ልሄድ እችላለሁ። እንደዛ ጋር ደግሞ እንደገና ደግሞ ምናልባት አዳዲስ መጽሐፍትም ገዝታችሁ ልትተኳቸው ከፈለጋችሁም በጣም ዩር ዌልካም። ምዕራፍ 1 ቁጥር ወረቀቱን ገልበጥ ስናደርግ ደስ ይላል። ቁጥር 9 ተመልከቱ። እኔ ወንድማችሁ ዮሐንስ ይላል። ሌላ ሰውዬ እንዳይመስለን ነው። ቀጥሎ ያለው ሌላ ሰውዬ ነው የሚመስለው። እኔው ራሴ ነው። እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና ትዕግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔርና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። እቺ ናት ኪዋ። በጌታ ቀን በመንፈስ ነበርኩ። በኋላም የመለከት ድምፅ የሚመስል ታላቅ ድምፅ ሰማሁ። ድምፅ ነው የሰማው። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰርምኔስ፣ ወደ ጴርጋሞንም፣ ወደ ቲያጥሮንም፣ ወደ ሰርዴስም፣ ወደ ፊላዴልፊያም፣ ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። የሚናገረኝንም ድምፅ ለማየት ዞር አልኩ። ድምፅ ለማየት ብትንትን ነው፣ መግለጫ የለም። ድምፅ ለመስማት ነው። ይሄ ግን የሚሰማ ቲክነስ አለው ማለት ነው። ድምፅ ለማየት ዞርኩ እኮ ድምፅ ለማየት ዞርኩ። must be a very thick voice። እግዚአብሔር ወደዛ ያስጠጋን በጣም እና የሚናገረኝንም ድምፅ ለማየት ዞር አልኩ። ዞርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበረ። የሚያውቀው እኮ ነው። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። አይኖቹም እንደ ነበልባል ነበሩ። አይ ዶንት ኖ ሪፒትድ ወርድ ደስ ይላችሁ እንደሆነ ሪፒትድ ቃል እዚህ ቴክስት ውስጥ እንደ ነው። መግለጫ የለውም። ኢየሱስ እንደ ነው እንጂ እንትን አይባልም።
እንደ እንትን ይመስል ነበር ነው። እንደ በረዶ ነጭ ነበሩ። አይኖቹም እንደ ነበልባል ነበሩ፣ እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ፀሐይ እንኳን አትገልጠውም፣ እንደ ፀሐይ ነው። ዊክ ናት ፀሐይ እሱን ለመግለጥ። ቁጥር 17 ዋት ሃፕንድ ጆን? ይህ በቀደም የምታውቀው ሰውዬ አይደለም ወይ? ቁጥር 17 ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። መንፈስ ቅዱስ ይምጣል። ዘረረው ማለት ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። እንግዲህ ያየኸውን አሁን ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያያቸው የ7 ከዋክብት የ7 ወርቅ መቅረዞች ትርጉም ይሄ ነው ብሎ ነገረው። አትፍራ፣ እኔ ነኝ፣ ሕያው ሆኛለሁ፣ ከዘላለም እስከ ዘላለም ያለሁት። ይሄ እኮ የኢየሱስ ክርስቶስ ኮምፕሊት የሆነ መለኮታዊ ክብር ተገለጠለት ማለት ነው። የሚያውቀው ነው፣ ግን ለካ አያውቀውም። ሲታወቅ እንዲህ ነው ማይ ፍሬንድስ። ሲታወቅ ያስመልካል። ሲታወቅ እንደ ሞተ ሰው ያደርጋል። ሲታወቅ የምትይዘው የምትጨብጠውን ያሳያል። የተረጋጋ ክርስትና እኮ ኖርማል አይደለም። ኖርማል ክርስቲያኒቲ ኢዝ ኖት ኖርማል። ኖርማል ኢዝ ኖት ኖርማል። እውነት ኖርማል ማለት ከዚህ በፊት የኖረው ነው ሰውየው። ኖርማል አይበቃም። ለምንድን ነው? ኢየሱስ ክርስቶስን የበለጠ ባወቅነው መጠን እንኳን ክርስቲያን ሆንኩኝ ኮንፊደንስ አለ። ይሄ ብቻ ሳይሆን ግን እጅ አዘርግቶ የሚያስመልክ እንደ ሞተ ሰው የሚያረግ ክብር አለ። እግዚአብሔር የተባረከ ይሁን። ሰው ማወቅ እነኚህን ማወቅ፣ ባህሪያቱን ማወቅ፣ ማንነቱን ማወቅ ለመተማመንም ለአምልኮም። ኢንፋክት የመጨረሻው ግቡ አምልኮ ሲሆን ነው እግዚአብሔር ደስ የሚለው። አንድም ነው ሶስትም ነው ሁለትም ነው አንድም ነው ብለን ብቻ ብንወጣ ምን ያደርግልን? መሬት ላይ ካልጣለ ካልነዘረ የሆነ ነገር ካላረገ እስካሁን ድረስ የዶክትሪን አፕሮቻችን በእንግሊዝኛ ኢንዳክቲቭ የምንለው ነው። ኢንዳክቲቭ ማለት መረጃዎቹን፣ ማስረጃዎቹን፣ ቴክስቶችን ምናምን እናይና ዜን መጨረሻ ላይ ዶክትሪናችንን ስቴት እናደርጋል። ይህን ነው የምናምነው የምንለው አጠራቅመን ነው። እንደ ፋናል ይሄ ዘይት ምናምን የሚቀዱበት ፋናል አለ አይደለ? ላቦራቶሪ የምንጠቀምባት እንደዚህ ሆና ክፍት ሆና እንደዚህ ምን ነው ጸጣላችሁ? እንደዚህ ሆና እንደዚህ ያለች ኢንዳክቲቭ ማለት ፋናሏ እንደዚህ ሆና ማለት ነው። ጥቅሶችን፣ እንትኖችን፣ መረጃዎችን፣ ዴፊኒሽኖችን ምናምን እናስገባና መጨረሻ ላይ እምነታችን ይሄ ነው ብለን ስቴት እናደርጋለን። ይሄ ኢንዳክቲቭ አፕሮች። ዛሬ ገልብጠ ነው ማለት ነው። ዛሬ ገልብጠ ነው ዲዳክቲቭ ቢሆን ነው የተሻለ የሚሆነው ብዬ አሰብኩ። ዲዳክቲቭ ማለት ይሄ ነው እምነታችን፣ ምክንያቱም ወደ ዝርዝሩ፣ ከጥቅሉ ወደ ዝርዝሩ ማለት ነው። ከዝርዝሩ ወደ ጥቅሉ ዲዳክቲቭ ነው። ኢንዳክቲቭ ከዝርዝሩ ወደ ጥቅሉ ኢንዳክቲቭ ነው። ዲዳክቲቭ ሲሆን ይገለበጥና ከጥቅሉ ከዋናው ከእምነታችን ወደ ዝርዝሩ ማለት ነው። ዛሬ ትንሽ አይ ቲንክ ዲዳክቲቭ ቢሆን በጣም ጥሩ። ምንድነው የምናምነው ኢየሱስን በተመለከተ? ማቴዎስ 16 ነዋ፣ ሮሜ 1 ነዋ። አምላክ ሰው አምላክ ስቴት ላድርግላችሁና እንደን ዝርዝሩን ለማየት እንሞክራለን። እምነታችን ይሄ ነው። ኢየሱስ ክርስቶስ በአንድ ማንነት በአንድ አካል ማለት ነው። በአንድ አካል በአንድ ማንነት በአንድ ቢንግ ፍጹም አምላክ እና ፍጹም ሰው መሆኑን እናምናለን። ኢየሱስ ክርስቶስ በአንድ ማንነት አንድ ነው፣ ያልተከፋፈለ ግን በአንድ ማንነት ፍጹም አምላክ ፍጹም ሰው መሆኑን እናምናለን። እነኝህን ለማየት እንሞክራለን። ፍጹም አምላክነቱን ፍጹም ሰውነቱን ለማየት እንሞክርና መጨረሻ ላይ ኔክስት ዊክ ላይ ከቻለን ሁለቱን በምንጨርስበት ጊዜ ሁለቱ ባህሪያቱ ደግሞ እንዴት ነው የሚኖሩት የሚለውን ትንሽ ለማየት እንሞክራለን። እዛ ላይ ትንሽ በክርስቲያኖች መካከል ልዩነቶች አሉ፣ ቀስ ብለን እናያቸዋለን። እነኚህ ሁለቱ ባህሪያት እንዴት ነው በአንድ ፐርሰን ውስጥ ያሉት የሚለውን ለማየት እንሞክራለን። ግን ዛሬ ትንሽ
መለኮታዊ ባህሪ ማንነቱን ለማየት እንሞክራለን። የሚቀጥለው ሳምንት ሰው ሂዩማኒቲውን ለማየት እንሞክራለን። እንደን ሁለቱ እንዴት እንደሚኖሩ ትንሽ መጽሐፍ ቅዱስ የሚያስተምረንን ለማየት እንሞክራለን። ኢየሱስ ክርስቶስ በአንድ አካል በአንድ ማንነት ፍጹም አምላክና ፍጹም ሰው መሆኑን እናምናለን። ሁለቱም ባህሪያት ለማየት እንሞክራለን። ዛሬ ክርስቶስ ፍጹም አምላክ የሚለውን ቶሎ ላጣርገን ለማየት እንሞክራለን። በጀት እንበራለን። ምክንያቱም አንዳንዱ ነገር እዚህ ስትመጡ ለነበራችሁ ወንድሞችና እህቶች አንዳንዱ ነገር ድጋሚ ነው። ሪፒቲሽን ያን ጊዜም እንደርስበታለን ያልኳችሁ ናቸው። አንዳንዶቹ ግን ሪፒቲሽን ነው። ለምን? ትምህርተ ሥላሴን ስንማር ካስታወሳችሁ ስለዚህ ይላችኋል። ትምህርተ ሥላሴን ስንማር እግዚአብሔር አብ አምላክ ነው አለን። እግዚአብሔር ወልድ ዛሬ ግን እንዴ እግዚአብሔር ወልድ ምን አምላክ ነው አለን። እንደን እግዚአብሔር መንፈስ ቅዱስ አምላክ ነው። እግዚአብሔር ወልድ አምላክ ነው ስንል አንዳንዶቹን ሐሳቦች አንስቻቸው ነበር። so it's going to be a repetition። ስለዚህ ምናምን ካልኩ በሱ ምክንያት ነው። ጌታችን ኢየሱስ ክርስቶስ ፍጹም አምላክ ነው። is a perfect God ነው። ይሄ ለመቀበል የሚከብድ እና የሚከብዳቸው ሰዎችን በጣም ብዙ አሉ። ለምን? ሰው ነው። ደግሞ ሰው ሆኖ ስለመጣ አምላክ ሰው ሆኖ ስለመጣ ስለበላ፣ ስለጠጣ፣ ስለተኛ፣ ስለተነሳ፣ ስለደከመው፣ ስላረፈ እኛን ሆኖ ስለመጣ ያንን ሰው የሆነ አምላኬ ማለት የሚከብዳቸው ሶሳይቲስ አሉ እና ከዚህ የተነሳ ለመቀበል ከባድ ስለሆነ ይክዱታል። አይ ጥሩ ሰው ነበር፣ ደግ ሰው ነበር፣ ከሰዎች ሁሉ ትንሽ ላቅ ያለ ነበር። ባለፈው ያሳያችሁ የአሪዮስ ትምህርት ከፍ ያለ ነበረ እና ከፍጥረት መጀመሪያ ነበረ፣ አስደናቂ ሰው ነበረ፣ ግን ፍጡር ነበረ፣ መለኮት አይደለም የሚሉ ትምህርቶች የመጡት ከዚህ የተነሳ ነው። መጽሐፍ ቅዱስ ምን ያስተምረናል? ቶሎ ደስታችሁ መጽሐፍ ቅዱስ በቀጥታም ዳይሬክትሊ ግን በተግባራቱም የኢየሱስን አምላክነት በግልጥ ያውጃል። ብሉይ ኪዳንንም አይተናል ከዚህ በፊት። በብሉይ ኪዳንም ሊመጣ ያለው ይህ መሲህ አምላክነቱን ባለፈው ጊዜ ሥላሴ ላይ አይተነዋል፣ ያሳያል። ግን በአዲስ ኪዳንም ቅዱስ መጽሐፍ ያስተምረናል ኢየሱስ ክርስቶስ ፍጹም አምላክ ነው። ይሄንን ወገኖች ይሄን በጣም በደንብ በማስተዋል መስማት ያለብን። ይሄንን ጮክ ብሎ ነው የሚናገረው ቅዱስ መጽሐፍ፣ ጮክ ብሎ ነው የሚናገረው። ግን ጮክ ብሎ የሚናገርበትን ኮንቴክስት ስታስቡት ደግሞ ጮክ ብሎ መናገሩ በጣም ያስገርማል። ጮክ ብሎ ግን በጥንቃቄ ነው የሚናገረው። ለምን? ክርስትና እንደገና ሪፒቲሽን፣ ክርስትና አሐዱ አምላክ አማኝ ነው። አንድ አምላክ አማኝ ነው። ሞኖቲስቲክ ነው። ሪሜምበር ሞኖቲስቲክ ነው። ጌታችን የመጣበት ሶሳይቲም ሞኖቲስቲክ ነው። ልክ ነው። ደግሞ እሱ ነው ትምህርቱ። እግዚአብሔር አምላክ፣ እግዚአብሔር ስንት አምላክ ነው? ስንት? አንድ አምላክ። እሱን ነው የሚያመልከው ሶሳይቲውም፣ እሱም ነው ትክክለኛው ዶክትሪን። በዚህ ሞኖቲስቲክ አምላክ ውስጥ ነው ስለ ሶስቱ አካላት የተማርነው። አይሁድ መሲህ ይጠብቁ ነበር። ነፃ የሚያወጣቸው ፖለቲካል አድርገውት ነበር፣ ፖለቲካዊ አድርገውት ነበር። መሲህ ግን ይጠብቁ ነበር። ያ መሲህ አምላክ ነው ብሎ ለመቀበል በጣም ከባድ ነው። እንዴት አድርገህ ኤክስፕሌን ታደርጋለህ? ኢን ሞኖቲስቲክ ሶሳይቲ የእግዚአብሔርን አሐዱነት ጠብቀው የክርስቶስን አምላክነት ጮሆ ነው የተናገረው መጽሐፍ ቅዱስ። የእግዚአብሔርን አሐዱነት ፎር ዛት ሶሳይቲ በፕሮሰስ ነው የተገለጠው። ግን ደግሞ የክርስቶስን አምላክነት ያውጃል። ዋና ዋናዎቹን ላሳያችሁ። የመጀመሪያው የክርስቶስን አምላክነት የአምላክነቱን የሚያሳዩ ቀጥተኛ ንግግሮችን ላስፋችሁ። መጀመሪያ ቀጥተኛ ንግግሮች። ኢየሱስ ክርስቶስ እኮ በቀጥታ አምላክ ነው አይልም መጽሐፍ ቅዱስ። እሱም አምላክ ነኝ አላለም። እሱ እንደውም አብን ነው የገለጠው። እሱ የገለጠውን አምላክ ብቻ እናምልክ ምናምን የሚሉ ሰምታችሁ እንደሆነ አይ መጽሐፍ ቅዱስ ይጮሃል፣ አምላክ ነው ይላል። ጌታችንም አንዳንድ ያረጋቸው ነገሮች አምላክ ነኝ እያለ ካልሆነ በስተቀር በጣም ደርኖት አብረው አይሄዱም። አንዳንድ ያረጋቸው ነገሮች አምላክ የሚያረጋቸው ናቸው። አምላክ የሚያረጋቸው ናቸው። እንዴ እነኚህ ነገሮች አምላክ የሚያረጋቸው አይደል እንዴ ሲባል ይቅርታ አልጠየቀም። እነኚህ የአምላክ ስራ አይደሉ እንዴ ሲባል የአምላክ ስራ ናቸው። ዳይሬክት ክሌምስ የምንላቸው ናቸው። እነኚህ ዳይሬክት ክሌምስ ናቸው። ጥቂቶቹን ላንሳላችሁ።
የአምላክነቱ ቀጥተኛ ክሌምስ፣ ቀጥተኛ ንግግሮች፣ ቀጥተኛ አርጊመንት። አንድ እግዚአብሔር ተብሏል። ኢየሱስ እግዚአብሔር ነው ብሎ ይጮሃል ስለ ኢየሱስ ቅዱስ መጽሐፍ። ዳይሬክት ቴዎስ በግሪክ ቴዎስ ቴዎሎጂ ምናምን የሚለውን ያገኘ ነው ማለት ነው። ቴዎስ ተብሏል ኢየሱስ ቀጥታ ማለት ነው። ኢየሱስ ክርስቶስ እግዚአብሔር ነው፣ አምላክ ነው። ለምን? ቀጥታ ክሌም ያደርጋል ቅዱስ መጽሐፍ። መጀመሪያ ሳይወለድ በፊት ሰው ሆኖ ሳይመጣ በፊት ከርቀትም ኢሳይያስ አመላክቷል። በትንቢተ ኢሳይያስ ገና በትንቢትም ተነግሯል። እስራኤል አላስተዋለ ይሆናል እንጂ ሕግጋቱንና መጽሐፍቱንና ትንቢቶችን አገላብጦ በደንብ አላየ ይሆናል እንጂ ሲነገር ስለ እርሱ በኢሳይያስ ምዕራፍ 9 ቁጥር 6 ገና ላይ የምናነሳው ብዙ ጊዜ በኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢቭን ቢፎር ሂ ኬም እርሱ ኃያል ምን አምላክ፣ ኃያል አምላክ። የወንጌል ጸሐፍትም ሲጽፉ ሲተነትኑ ኢየሱስ ክርስቶስን በተለይ እንደ ዮሐንስ ወንጌል አይነት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ሪፒቲሽን አገን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ይሄ እኮ ብዙ አውርቻችኋለሁ። ስለዚህ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። እግዚአብሔር የሚለው ኤምፋሲስ አለው። ቃልም ዲስ ሎጎስ ነው የሚናገረው ዮሐንስ። እግዚአብሔር ነው፣ ቴዎስ ነው። ቴዎስ የእግዚአብሔር ስም ነው። ይህ ሎጎስ ኢዝ ቴዎስ አምላክ እግዚአብሔር ነው። ኢየሱስ አምላክ ነው። ያ ከየት ያገኘ ነው? ከቅዱስ መጽሐፍ። መጽሐፍ ቅዱስ ምን ይላል? ኢየሱስ ቴዎስ አምላክ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ይሄም አገር ሪፒቲሽን። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 አዲሱ መደበኛ ትርጉም ላይ ነው የማነብላችሁ። ሪላይብል ይመስለኛል ይሄኛው አተረጓጎም። ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው ይላል። እርሱ ተረከው። አንድያ ልጁ የሆነው አምላክ እርሱ ተረከው። ሌላ ልጨምርላችሁ። ሮሜ ምዕራፍ 9 ቁጥር 5 ቅዱስ ጳውሎስ ስለ ክርስቶስ ስለ እስራኤል ሕዝብ እየተናገረ ክርስቶስን ያነሳና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ ነው የሚለው። ባይዘወይ አልጀመረም። ኢየሱስ መጣ ማለትና ጀመረ የተለያዩ ናቸው። ባይዘወይ ኢየሱስ ክርስቶስ ሲወለድ የጀመረ አይደለም። አምላክ ምን ሆኖ መጣ? ስጋ ሆኖ ሰው ሆኖ መጣ። ከእነርሱም ክርስቶስ በስጋ መጣ። በዚህ ነው አይ ቲንክ ሮሜ 1ን አንደርስታንድ ማድረግ ያለብን። ስጋ ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ ቴዎስ ነው። ለዘላለም የተባረከ አምላክ ነው። ኢየሱስ ክርስቶስ አምላክ ነው። ለዘላለም የተባረከ አምላክ ነው። ዕብራውያን ምዕራፍ 1 ቁጥር 8 አይ ቲንክ ከዚህ ፍታን ስችላችኋለሁ። እሱን ቶሎ ልስጣችሁና ወደሚቀጥለው እንሄዳለን። ዕብራውያን ምዕራፍ 1 ቁጥር 8 መዝሙር 45ን ጠቅሶ ነው የዕብራውያን መልእክት ጸሐፊ መዝሙር 45:6ን ለኢየሱስ ይሰጠዋል ለልጁ። መዝሙር 45:6 እሱ ነው ብለው ዕብራውያን 1:8 ላይ ስለ ልጁ ምን ይላል? እግዚአብሔር ይላል አምላክ ሆይ ይለዋል። እሺ ከዚህ ታዲያ ምን እንሁን? አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ተብሎ የተጻፈው ስለ ልጁ ነው ይላል። ስለ ልጁ አምላክ ሆይ ብሎታል። አምላክ ራሱ አምላክ ሆይ ብሎታል በእግዚአብሔር ቃል። አብ ልጁን ብሎታል። መዝሙራት አምላክ ሆይ የተባለው እሱ ነው ብሎ አፕላይ ያደርገዋል። ኢየሱስ ክርስቶስ አምላክ ነው። እንዴት ዝም ብሎ በቃ ማንም በእውነት አንድ ሁለት ጥቅስ ምናምን እንትን ያደረገ እኮ እንዳምታታችሁ ምናምን ጭምር መጽሐፍ ቅዱስ ይጮሃል፣ እኛም እንጮሃለን። ማን ነው ብለን ኢየሱስ ክርስቶስ አምላክ ነው ቴዎስ